ያልኩን ብቻ ተናገር። እሺ ያልኩን ብቻ እየተናገርኩ ነው። ህፃኑን መተው እንዳይወስዱ ይዘሽ ጥፊ። ህፃኑን ትገለኛለህ እንጂ ህፃኑን አታገኝም። ሽጉጥ ነው ያዘው አንተ በእናትህ። የቱ ጋር ቼክ አድርገው ውስጥ መታጠቢያ ክላስ ከሌለ ደፋችኋለሁ። ምን ስራሽን በስነ ስርዓት እየሰራሽ አይደለም። ዳኒ በእግዚአብሔር እያሰቃዩት ነው። በጣም ምንድነው ይሄ? ወዱን ቀዳጁት ነው። በእግዚአብሔር ትእዛዝን ብቻ ስጠኝ። ያንተን ትእዛዝ ነው የምጠብቀው። የምን መጨረስ? ህፃኑን አልሰጠም ካሉ እዚሁ ጨረሻቸው ነው። የምን መጨረስ? እኔ ግራ ግብት እያለኝ ምን አድርገን ነው የምናስጠለውሽ? እኔ ግራ ገባኝ። ምን ቴክስቱን አይተኸዋል? ምን አይቼዋለሁ። እንደ አሁን እሱ ልጁን አስሽሹ ነው ያለው። እሱን እንዴት ብለን ነው የምናገኝ? ልጁን እኮ ችግር የለውም እኮ እና ቤተሰብ ስለ ልጁ ሳይሆን አሁን እኔ ስለ ሳሚ ነው የሚጨነቀው። ምክንያቱም በቃ ልጁ ቢያንስ እጄ ላይ ገብቷል። ከዚህ በኋላ የሚሆን ነገር ይሆናል ብዬ አላስብም። ግን እሺ አሁን እንዴት ነው የምናደርገው? በእናትህ አስቢ። ፖሊስ ጋር መደወል አንችልም። ፖሊስ ጋር ከደወልን የአሁኑን ጭራሽ ነው የሚያሰቃየው። ሊገሉት ሁላ ይችላሉ። ምክንያቱም እነሱ እንዲያዙ እኮ አይፈልግም። እሺ ምንድን ነው የምናደርገው? ቶሎ አስቢበት በእናትሽ። ብዙ ነገር አሰብኩኝ። ምንም ነገር ልጁን አሽሹ አለ ማለት የሆነ ነገር አለ ማለት ነው። እዚህ ሊመጡ ነው ማለት ነው። ገባሽ? ቀድሞ እንደዚህ አይናገርም። እዚህ ይመጣሉ ብሎ አይደለም። እዚህማ እንዴት ይመጣሉ? ግን እሱን የሆነ ነገር ሊያረጉት ነው። በቃ በልጁን ወይ ልጁን አምጡ ወይ ደግሞ እሱ የሆነ ነገር እናደርጋለን ነው። ልጅሽም አልገባሽም አንቺ። ልጁን አሽሹ ቃለ ማለት ወይ ልጁን ሊወስዱ ይመጣሉ፣ እኛንም ወይ ነገር ሊያረጉን ይመጣሉ። ገባሻ? በዛ ምክንያት ነው ልጁን አሽሹ ያለ። ድጋሚ ይመጣሉ። በራሴ ይመጣሉ ብዬ አላስብም። ግን እስቲ ቆይ በእናትህ ካስቲ ስልክ ምናምን ልሞክር። ሞክሪለትሽ እሱ ግራ ገባኝ እኮ በእናትህ። አሁን ደግሞ ስልክ በደውል ደግሞ የሆነ ስልኩን ጠልፈው እንዳይሆን ማውራው እንዳይሰሙ ወይ አንቺን ታላቅ ወንድምሽን ምናምን እንዲያግዘን እንጥረው። አረፋ የበእናትህ የሆነ ነገር መላፍጥ እኮ ወንድምሽ ጋር ደውይለት። ታላቅ ወንድሜ ቢመጣ ራሱ እንደዚህ እንትን ሊል አይችልም። እሱ ቶሎ ብሎ ፖሊስ ጣቢያ ነው እንትን የሚለው። ፖሊስ ጣቢያ ደግሞ ታወቀ ማለት እሱ ላይ እርምጃ ይወስዳሉ። አይሰማንም እሱ እንደዚህ አይነት ነገር እና እኔ እሺ ምን ላድርግሽ? እኔም እኮ ግራ ገባኝ። አንተ ይጨነቅ ነገር ነው የሚበቃው። ቶሎ ብሎ ወይ እነሱ ጋር ነው የሚቀላቀለው እሱ ራሱ። እግዚአብሔር ምን እንደማደርግ ከልጄ እኮ ምንድን ነው ያላቸው? ልጁ ላይ ምን ያርግ ነው የሚሉት? ህፃን ልጅ እኔ አይኔ እያየ እንዴት ነው ልጄን የምሰጠው? እሺ ምንድን ነው? እሺ አሁን ምንድን ነው የምናደርገው? ካለው እግዚአብሔር ወይ በቃ እንጥፋ እንዳንል ሳሚ ተይዟል። ሳሚን እንደምንም ብለን አስለቅቀን ቤት መልቀቅ አለብን። ከዛስ ኦኬ እዚህ ማሱ እግዚአብሔር ሲል ነው ነው እስቲ ቻምጣ ሰይጣን ይታለች ልጅ እሺ ባንቺ ጥሩ ምክንያት ይውላል። እኔ ቀን በቀን እግዚአብሔር በቃ ጸሎት እያደረኩ ለምን ነው የደወሉት? ልጆችን ታላሳደግ እንዳታደርጉ ልጁ ምን ሊያደርጉት ነው? ቆይ ይድስበት ማን ነው ሲል ይዘው ወጥቶ እንዳይሆን በእናትህ እሱን ሳሚ እንዳይሆን ነው እግዚአብሔር እንደፈጣሪ እሺ የምን ህፃን ህፃኑ የተናለ ምን ህፃን ነው? ማን አንተ ሲጀምር ቪዲዮ ተልኮል። ያለ ቪዲዮ ነው የምታወራው? ህፃኑ የታለ? ህፃኑ ነው የምፈልገው። ሌላ ወራ ስለምን ህፃኑ ነው የምታወራው? የምን ህፃን ነው? እሺ እንዳትሳሳት። አንተ ደግሞ ማነህ? ወይ ማነህ አንተ? ህፃኑ ነው የምፈልገው። ህፃኑ ማን ነው? ማን ይላከ እንዴ? ታውቂዋለሽ ወይ? ህፃኑ ነው የምፈልገው። ና ወደዚህ። ይኸውልህ መጀመሪያ ተረጋጋ። ና ወደዚህ። እኛ ሰውየው ከከፈለ እጥፍ አድርገን እንከፍላለን። ተውና እሱን ህፃኑን ምናምን ተውና ያ እሺ ምንድነው የፈለከው? ሌላ ወራ ታወራ። ምንድነው የፈለከው? ህፃኑን አውጡት። ምንድነው እጅ ላይ ምንድነው ያስከው? ሽጉጥ ነው ያዘው አንተ በእናትህ። እንዳትንቀሳቀስ ደፋለሁ። ዳንሽ ሽጉጥ ይዟል። በእግዚአብሔር ምንድነው የምትፈልገው? ነው እጭ እሺ የፈለከውን ነገር እንሰጣለን። ምንድነው እንዴ? ህፃን የለም እዚህ፣ ምንም አይነት ህፃን የለም። ህፃኑ የት ነው ያለው? ህፃኑ የምን ህፃን? እነሱ ማነህ አንተ? ቆይ ማን ላከ? ማን ላከ? እሺ ምንድነው የምትፈልገው? እሺ ያን ህፃኑ የለም እኛ ጋር ነው የምፈልገው። ህፃኑ የት ያለ? ደፋ በዚህ ያስኩት መሳሪያ ነው።
አንድ እንቅስቃሴ እንዳለ ወይኔ ስለምን ህፃን ነው? ህፃን የለም እኛ ቤት ህፃን የለም። ምን ሆነ ነው? ዝም በል። ምንድነው አንተ ህፃን ልጅ ምን ያደርግልሃል? በእናትህ ከህፃን ጋር ምንድነው ያላችሁ? በእግዚአብሔር አንተን ታይመታል። እንዳትንቀሳቀስ። እሺ የት ነው ያደረጋችሁት? ህፃን የለም ህፃን ህፃኑን አታመጡት? የለም ህፃን ልጅ የለም። ምንም ማለት ነው። አንተ ለምን አታምነንም እንዴ? ምን ሆነ ነው? እኛ ምንም ነገር አልወሰድንም። እሺ ስለምን ህፃን ነው የምታወራው? በእናትህ አንተ መጀመሪያ ተረዳኝ። ህፃኑን ነው የምፈልገው። ባልሽን አትፈልጊ? እፈልገዋለሁ። የልጆች አባት እኮ ነው። ለምን ደግሞ አልፈልገው? በሰላም ህፃኑን ነው የምፈልገው። ባልሽ አይጎዳም። ህፃኑን ስጪን እንሄዳለን። ለምንድን ነው ህፃኑን የምፈልገው? ህፃኑን ነው የምፈልገው። በቃ ባልሽ በሰላም እንድመለስልሽ ከፈለግሽ ህፃኑን አስረክቢ። ቆይ ከህፃኑ ምን አላችሁ እናንተ? ለምንድን ነው የማትፋቱኝ? መለከትም ህፃኑን አምጣ። ህፃኑ ምን እንዲያደርግላችሁ ነው? ባልሽን የምትፈልጊ ከሆነ ህፃኑን አምጪ። ከህፃኑ ምንድን ነው? እኛ ፖሊስ ጋር እንመለከታለን። አንድ አመት ያልሞላው ልጅ እኮ ነው። መጀመሪያ ተረጋጋ አትበል። እዚህ ጋር ፖሊስ ህፃኑን ባልሽን አትፈልጊም አንቺ? ህፃኑን ካላመጣሽ ሬሳው ነው የሚመጣልሽ። ስለምን ሬሳ ነው? ህፃን ልጅ ምን ያደርግላችኋል? እሱ እኮ ምንም አያውቅም። ዱዳ ነው። ምንም ነው። ምንድን ነው የምትፈልጉት ከህፃን ጋር? ምንም ነገር የለም። እዚህ ህፃን የሚባል ነገር የለም። ገብተህ መፈተሽ ትችላለህ። ምንም የምትፈልጊ ከሆነ ህፃኑን ስጭኝ፣ በሰላም እንሄዳለን። የምንፈልገው ህፃኑን ነው። መጀመሪያ ልንገርህ፣ ህፃኑ እዚህ ነው ያለው። የለም ህፃን ልጅ ገብተህ በቃ የለም። እዚህ ህፃኑ እዚህ ነው የደበቃችሁት። አውጡት፣ ህፃኑን አውጡት። የለም በቃ ባለፈው ቤተሰብ እንትን ስላለ የለም፣ ሄዷል ሌላ ቦታ። ምንም አማራጭ የለም። መናገር ነው ያለብን። ውስጥ ነው ያለው። እዛ እንትኑ ጋር የቱ ጋር ውስጥ መታጠቢያ ክላስ ከሌለ ደፋችኋለሁ። ተመለሽ ራፊክ ነበረ። በቃ ምንድነው የምፈልጉት? ህፃን ልጅ የለም፣ ቤተሰብ ወስዶታል። በቃ እዚህ ህፃኑን ነው የምፈልገው። የት አለ? ጭራሽ ሙድ እየያዛችሁብኝ ነው። ሙድ ምንም ነገር አይለስንም። እየቀለዳችሁብኝ ነው። እየቀለድን ትሰማኛለህ? ባለፈው ተይዞ ስለነበረ ህፃኑ ወስዶታል። ቤተሰብ የኔ ቤተሰብ ጋር ያለው ባልሽንም አታይም። ህፃኑን ካላመጣሽ እኔ ደግሞ ገደለኝ። ልጄን አልሰጥም። ባልሽን አታይም። ይዞህ ዳው ተነሳ። ይዞህ ምን አንቺ ስራሽን በስነ ስርዓት እየሰራሽ አይደለም። እሱንም በስነ አናታ ተለውጭል እኔ ላስረዳሽ ነው እንጂ ምንድነው የምታስረዳኝ? ኧረ በእናትህ እግዚአብሔር ፍራ። በእናትህ ዞር በለው። ምንድነው የምታስረዳኝ? ህፃኑን ለምን እንደፈለግ እሱ ያስረዳሻል በኋላ ላይ። እኛ ምንም አንፈልግም ከእናንተ፣ ህፃኑን ብቻ ነው የምንፈልገው። ህፃኑን ስጡን፣ በሰላማዊ መንገድ እንሄዳለን። ህፃኑን ስጡን። ህፃን አሰማኝ። ህፃን የለም። ገብታ እየካለ መርፌ ነው ይደበቃል እኮ። እኛ ሲያለቅሱ ከፍ ነው ነበር እዚህ ቤት ቢኖር። የለም ህፃን ልጅ። ባልሽን የምትፈልጊ ከሆነ እኔ ቪዲዮ ላሳይሽ ከፈለግሽ ላሳይሽ ቪዲዮ። ተነሳይዙ ነው እንጂ የምን ቪዲዮ ነው የምታሳየኝ? ነይ ቪዲዮ እንጂ ላይ ይሄ ቪዲዮ ባልሽን የምትፈልጊ ከሆነ የተባለው ከበልክስ ብቻ አስተላልፋለህ። በተዛሬ ልገልህ እችላለሁ። እሺ ገብቶሃል? ገብቶሃል ያልኩህ? ሰውዬውን ጥራልኝ በእናትህ። አይ እሱ ይመጣል። አሁን የተባልከው መልእክት ብቻ ነው የምታስተላልፈው። ያለ በተዛሬ
ልገልብ ይችላል ነው እንደምትቀርጹኝ። እሺ እንደምትቀርጹኝ አያት የተባልከው መልእክት ብቻ ነው የምታስተላልፈው። ገብቶሃል? እሺ አትራገጥ። እሺ ፍቅር ይህን ቪዲዮ የምታዩ ከሆነ በጣም እያሰቃዩኝ ነው ከምታስቢው በላይ። እሱ የሚፈልገው ህፃኑን ነው እና ህፃኑን ደግሞ ለመውሰድ ዛሬ ይመጣሉ። እሺ እየተናገርኩ አይደል? በስነ ስርዓት እኮ እየተናገርኩ። እሺ እና ዛሬ ሊወስዱ ስለሚመጡ ቤት አሁን እምልሽን በስነ ስርዓት አዳምጪ። ምን እንዳደረጉኝ አላውቅም። ራሴን ስቼ ስነሳ እዚህ ጋር ደም በደም ሆኛለሁ። ኩላሊቴን ያውጡት እራሱ የማውቃ ነገር የለም። ኩላሊቴን አውጥታችሁት ነው። እኛ ኩላሊት አልነካንም፣ ግን የምትባለውን ነገር መልዕክት አስተላልፈናል። ኮሪያል ዘዛዴ እሺ አትራገጥሽ። እሺ እናገራለሁ እና ፍቅር በጣም እያሰቃዩኝ ነው። ራቁቴን ያደርኩት ሌሊቱን ሙሉ እና በጣም ጨካኝ ነው ከምታስቢው በላይ። ሰውየው ጨካኝ ነው። ሰው ይላክ ራሱ ይምጣ የማውቀው ነገር የለም። ግን ዛሬ በጣም ተደራጅተው ህፃኑን ለመውሰድ ቤት ይመጣሉ። ስለዚህ ቤት ሲመጡ ምልሽን በደንብ አዳምጪ። ያልኩን ብቻ ተናገር። እሺ እየተናገርኩ ነው። ያልኩን ብቻ ያማል። ፀጉሬን ልቀቀኝ በእግዚአብሔር። ያልኩን ብቻ ትናገራለህ? እናገራለሁ። አሁን እናገራለሁ። እና እነሱ የሚፈልጉት ህፃኑ ነው። ሌላ ሰውም አይደለም፣ እኔንም አይደለም፣ ማንንም አይደለም። እኔንም እንደ መያዣ ነው የተጠቀሙ። ወላንሳንም አይደለም የሚፈልጉት፣ ህፃኑን ነው የሚፈልጉት። ህፃኑን ደግሞ በደንብ አዳምጪ። ይገሉኛል እንጂ በምንም አይነት ታምር ህፃኑን መተው እንዳይወስዱ። ይዘሽ ጥፊ፣ ይዘሽ ጥፊ። ህፃኑን ትገለኛለህ እንጂ ህፃኑን አታገኝም። እሺ እነግራታለሁ። ፍቅር ይዛችሁ እንዳትጠፉ። እየመጡ ነው። ይሄኔ ቢያንስ ሊደርሱ ይችላሉ። ሌላ ሰው ነው የላከው። በተቻለሽ መጠን ፍቅር አምልጪ። በተቻለሽ መጠን ወይ ግደለኝ። በቃ መሞት ነው የምፈልገው። ሳይደርሱ ቶሎ ብለሽ ውጪ። አምልጪ ፍቅር በተቻለሽ መጠን። እንደዛ ከሆነ ቤት ሄደን ህፃኑን ካጣነው እንገላለን። እሺ ግደለኝ። አሁን ግደለኝ ከፈለክ። በሰላማዊ መንገድ ህፃኑን ስጡን። በሰላማዊ መንገድ ህፃኑን የምትፈልጉ ከሆነ ህፃኑን ስጡን። ዳኒ በእግዚአብሔር እያሰቃዩት ነው። በፈጣሪ ምንድን ነው ይሄ? ወዱን ቀዳጁት ነው በእግዚአብሔር። ዳኒ በእናትህ ወይኔ ጉድ ፈላ። ኩላሊት ነው ተመለሰላችሁ። የምትፈልጉ ከሆነ ህፃኑን ስጡን። ምንድን ነው ምን አድርጌ ነው የምትለው? በእግዚአብሔር ኩላሊት ነው። ልጅ በሰላም ይመለሳል። ህፃኑን ካልሰጠሽን ከዚህ በላይ ነው ባልሽ። እሱ ምንድን ነው? ከልጅ ጋር ምንድን ነው ያላችሁ? እሱ ምን ያድርጋችሁ? ምንድን ነው የሚፈልጉት ከእሱ? ዝም በላ። ኩላሊቱ ነው ትተውታል በእርግጠኝነት። እግዚአብሔር እንዳልጨርስ እዚህ እሺ እንልላ። ምን በቃ አንተ እናት የለህም። በእናትህ ምንድን ነው የምትፈልጉት ከኛ? ህፃኑን ብቻ ነው የምንፈልገው እኛ።
እኔ አንጀቴን እያየ እኔ በቃ ልጄን አልሰጥም። ሲጀመር የለም እዚህ ህፃኑን ብቻ ነው የምፈልገው። እንሄዳለን እኛ በሰላም ሌላ ነገር ከእናንተ አንፈልግም። ባልሽን በሰላም ይገባል ወደ ቤት። ከዚህ በላይ እኔ ሞተዋል። አንጀቱን እንትን እያላችሁት እንደዚህ በሰላም እንመልስልሻለን። ባልሽን ህፃኑን ስጪ። ጀምቷል እኮ እንዳለ ወዱ ማለት እኛ ሁለት ነገር ብቻ ነው የምታተርፊ። ምንድነው ማለት ህፃኑን ስጪ፣ ሳሚን እንመልስልሽ። ሳሚ አለበለዚያ በህይወት አይመለስም። ይሄን ልንገርሽ። ህፃኑንም እንመልስልሻለን። ህፃኑ ሳሚን ይመለስልሻል። ህፃኑን አስረክቢ። ህፃኑ ቢኖር እኮ ነው ምንድነው ህፃን የለም። እኔ በሰላማዊ መንገድ አለበለዚያ እምቢ ካልሽ ደውዬ እነግረዋለሁ። ሁላችሁንም እዚሁ ደፋችኋለሁ። ምንድነው የምትደፋን? እኛ ምን አድርጉ ነው የምትለን? በቃ ህፃን ልጅ የለም። ህፃኑን ነው ፈልገው። ህፃኑን አስረክቢ። ናምጣ የት ነው የምትደውለው? ምንድነው የምታወራው? እኮ እነግረዋለሁ። እኔ ደውዬ እምቢ ካላችሁ ወይ ህፃኑን አስረክቡኝ በሰላም። ሳሚን የምትፈልጉት ከሆነ ህፃኑን ስጡኝ። ህፃኑን ይዤ ልሂድ። ህፃኑን አምጡት። ህፃኑን ሄሎ፣ ህፃኑን እየሰጡኝ አይደለም። ህፃኑ የለም ወይ? እዚሁ ልጨርሳቸው። ትእዛዝን ብቻ ስጠኝ። ያንተን ትእዛዝ ነው የምጠብቀው። የምን መጨረስ? ህፃኑን አንሰጥም ካሉ እዚሁ ጨርሻቸው ነው። የምን መጨረስ? ኧረ እኛ ጋር ምንም ነገር የለም። በእናትህ ኧረ ወይኔ፣ ኧረ በእናትህ ገብተህ ፈትሽ። በቃ ገብተህ የለም እዚህ ምን ቦታ ይሳል ልጅ የለም እዚህ ቤተሰብ ጋር ነው በቃ ቦታ ያለው። ሳሚ እንደምሞት ነግረዋል። ህፃኑን ስጡኝ። ለምን በእግዚአብሔር በቃ መንገድ ህፃኑን ይዤ እሄዳለሁ። እናንተም ሬሳ ነው ከዚህ የሚወጣው። ኧረ በእናትህ እኛ ምንም የምናውቀው ታሪክ የለም። ህፃኑ የለም። እኛ እዚህ ብንኖር እኛ እንቀጠቀጣለን። የለም እኮ ህፃን ልጅ እኮ ማውራት ይችላል አይደል? ቢያንስ ይጮሃል። እኔ ከዚህ በላይ አላወራም። እሺ እስካሁን ለምን አልጮህም? እሺ ህፃኑ አንቺም ባልሽ በሰላም እንድመለስ ከፈለግሽ ህፃኑን አስረክብ። ህፃኑ የለም፣ ሩቅ ሀገር ነው በቃ ያለው። ይዘውት ሄደዋል ቤተሰብ ጋር። እንደውም እሱ ያስረዳሻል ለምን እንደፈለገ ህፃኑ። ኧረ ወይኔ በእናትህ፣ ኧረ ወይኔ አምላክ የለህም። እሺ ስለፈጠረህ ህፃኑን አልሰጡኝም። የለም ህፃን እኔ ከየት ላምጣ? አሁን አልወልደውም እንጂ ሳሚ በቤት እንድኖር አትፈልጉም? ፈልጋለሁ። ለምን ደግሞ አልፈልገው እኮ ህፃኑን ስጡኝ። አሁን እኔ በፍቅር በሰላም ነው እየጠየቅኳቸው ያለው። ከእናንተ ምንም ነገር አልፈልግም። ዳዲ በእናትህ ምንም ነገር የሚራራ ነገር አለ? ድንጋዮች ናቸው እነዚህ። ኧረ በእናትህ ዝም በል። ነገ ሬሳሽን ጠብቂ። ነገ ባልሽን ሬሳውን ጠብቂ። እየሄድኩ ነው እኔ። የት ነው የምትሄጂው? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችሎ መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት